የኢትዮጵያ ምርጫ ቦርድ በዘንድሮ የሚካሄደውን የሰባተኛ ሀገራዊ ምርጫ ድምፅ መስጫ ቀን ሰኞ ግንቦት 24 መሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛ ሀገራዊ ጠቅላላ ምርጫ ድምፅ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን አስታወቀ። በዚህ የቦርዱ የጊዜ ሰሌዳ መሰረት ድምፅ የሚሰጠው ሰኞ ዕለት ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 2018 ዓ.ም ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም እንደሚካሄድ አስታውቋል። ለሰባተኛ ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 ዓ.ም እንደሚሆንም የወጣው የጊዜ ሰሌዳ ያስረዳል። ቦርዱ የመራጮችን ምዝገባ በተመለከተ በቴክኖሎጂ ራስን በራስ መመዝገብ እና ከጥር 15 እስከ መጋቢት 7 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር እንደሚካሄድ አስታውቋል። የቴክኖሎጂ ምዝገባው በስልክ፣ በድረገጽ፣ በምዝገባ ጣቢያዎችም በታብሌት አማካኝነት የሚደረግ ምዝገባ መሆኑን የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። ምርጫ ከሚደረግበት ቀን ቀደም ብለው ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 ዓ.ም ቅስቀሳ ማድረግ የማይቻልባቸውና የጥሞና ጊዜ መሆናቸውን በጊዜ ሰሌዳው ላይ ተገልጿል። የምርጫ ውጤት በምርጫ ጣቢያ ደረጃ ይፋ የሚደረገው ግንቦት 24 እና ግንቦት 25 ዓ.ም ሲሆን በክልል ደረጃ ጊዜ የምርጫ ውጤት ይፋ የሚሆን ደግሞ ግንቦት 25 ግንቦት 20 እስከ 29 ባለው ዓ.ም ይሆናል የሚል መግለጫ በዛሬው ዕለት ሰጥቷል።